Supporters of Burkina Faso's military leader have called for a mass rally in support of the junta. የቀደመ ስሟ የላይኛው ቮልታ ወይም አፐር ቮልታ እየተባለች የምትጠራው የአሁኗ ቡርኪና ፋሶ በ1960 ከፈረንሳይ ነፃነቷን አገኘች። ከቀኝ ግዛት በኋላ ታሪኳ በፖለቲካ አለመረጋጋት፣ በወታደራዊ መፈንቅለ መንግስትና በኢኮኖሚ ተግዳሮቶች ነው የምትታወቀው። ከቅርብ 10 ዓመታት ወዲህ ደግሞ ሀገሪቱ በሳህል ክልል ውስጥ ከሚንቀሳቀሱ አሸባሪ ቡድኖች ስጋት እየበዛባት መጥቷል። በዚህ ዳራ ላይ ኢብራሂም ትራኦሬ የተባለ ወጣት ካፒቴን በ2022 የቡርኪና ፋሶ መሪ ሆኖ ብቅ ብሏል። ይህም በሀገሪቱ ታሪክ ውስጥ አዲስ ምዕራፍ ፈጠረ። ወደ ስልጣን መምጣት ያልተጠበቀ ቢሆንም ድርጊቱ ግን የሀገሪቱን አንገብጋቢ ጉዳዮች ለመፍታት ያለውን ጥልቅ ፍላጎት ያሳያል። ኢብራሂም ትራኦሬ በሞሃን ግዛት በኬራ ቦንኩይ ውስጥ የተወለደው ኢብራሂም ትራኦሬ ጠንካራ የሀገር ፍቅር ስሜትና አገሩን ለማገልገል ቁርጠኝነት አዳብሯል። ቡርኪና ፋሶን ከውስጥና ከውጭ ስጋቶች ለመጠበቅ ባለው ፍላጎት ተገፋፍቶ ገና በለጋ ዕድሜው ወደ ወታደርነት ተቀላቅሏል። ትራኦሬ በውትድርና ዘመናቸው አገሪቱ ያጋጠሟትን ተግዳሮቶች ማለትም ድህነትን፣ ሙስናን፣ የጸጥታ እጦትን ጨምሮ ባይናቸው አይቷል። በ2022 ቡርኪና ፋሶ ከባድ የደህንነት ችግር ገጥሟት ነበር። ከአልቃይዳና አይኤስ ጋር የተገናኙ የታጠቁ ቡድኖች ሽብራቸውን በማስፋፋት መንደሮችን ያጠቁና በሺዎች የሚቆጠሩ ሰዎችን ያፈናቅሉ ነበር። መንግስት ለእነዚህ አሸባሪዎች የሰጠው ምላሽ ውጤታማና በቂ አይደለም ተብሎ በሰፊው ተተችቷል። በጦር ኃይሉ ውስጥ በሎጂስቲክና ሬሽን ደካማ አመራርና በሌሎች ችግሮች ይፈተን ስለነበር በወታደሮች መካከል ቁጣና ብስጭት እየጨመረ መጣ። እንደ አውሮፓውያን አቆጣጠር በጥር 2022 በሌተናል ኮሎኔል ፖል ሄንሪ ሳንዳጎ ዳሚባ የሚመራ የወታደር ቡድን በተመረጠው መንግስት ላይ መፈንቅለ መንግስት አካሄደ። በወቅቱም ወታደራዊ ቡድኑ ቴሌቪዥን ጣቢያው ተቆጣጥሮ በሰጡት መግለጫ መፈንቅለ መንግስት ያደረጉበት ምክንያት የሀገሪቱ የደህንነት ሁኔታ እያሽቆለቆለ መምጣቱን ጠቅሷል። ሌተናል ኮሎኔል ዳሚባ ጸጥታንና መረጋጋትን እንደሚመልስ ቃል ገብቶ የሀገሪቱ መሪ ቢሆንም ብዙም ሳይቆይ ሁከቱ ቀጥሎና በብዙ የሀገሪቱ ክፍሎች ሁኔታው ተባብሶ በመምጣቱ በጦር ኃይሉ ውስጥ ቅሬታ መፍጠሩ አልቀረም። በዚህም አዳዲስ ቡድኖች መፈጠር ጀመሩ። እንደ አውሮፓውያን አቆጣጠር ሴፕቴምበር 30 2022 ካፒቴን ኢብራሂም ትራኦሬ ከ8 ወራት የስልጣን ቆይታ በኋላ ዳሚባን ከስልጣን በማባረር ሁለተኛውን መፈንቅለ መንግስት በተሳካ ሁኔታ መርተዋል። ትራኦሬና ደጋፊዎቹ ዳሚባ የጸጥታ ችግርን መፍታት አቅቷቸው የወታደሩን እምነት አጥተዋል ሲሉ ተከራክረዋል። መፈንቅለ መንግስቱ የተለያዩ አስተያየቶችን አስተላልፏል። አንዳንድ ቡርኪናባውያን ትራኦሬ የሀገሪቱን ፈተናዎች ለመቋቋም የበለጠ ውጤታማ እንደሚሆን ተስፋ በማድረግ ለውጡን በደስታ ተቀብለዋል። ሌሎች ደግሞ መፈንቅለ መንግስቱ በፈጠረው አለመረጋጋትና እርግጠኛ ለመሆን ስጋታቸውን ገልጸዋል። ትራኦሬ ስልጣን ከያዙ በኋላ ለቡርኪና ፋሶ የጸጥታ፣ የመልካም አስተዳደርና የኢኮኖሚ ልማት ቅድሚያ የሚሰጠው ራዕይ መሆኑ አሳወቁ። ሙስናን ለመዋጋት የመንግስት ተቋማትን ለማጠናከርና የዜጎችን ህይወት ለማሻሻል አልገቡ። በተጨማሪም አንዳንድ ቁልፍ ፖሊሲዎች ለውጥም እንደሚያደርጉ አልገቡ። የትራኦሬ የመጀመሪያ እርምጃ አንዱ በሰሜንና በምስራቅ የሀገሪቱ ክፍል በሚንቀሳቀሱ አሸባሪ ቡድኖች ላይ ከፍተኛ ወታደራዊ ጥቃት መፈጸም ነበር። ለቡርኪና ፋሶ የጸረ ሽብርተኝነት ጥረቶች ድጋፍ በመፈለግ ከጎረቤት ሀገራትና ዓለም አቀፍ አጋሮች ጋር ያለውን ግንኙነት ለማሻሻል ጥረት አድርገዋል። በቡርኪና ፋሶ የሚገኘው የካፒቴን ኢብራሂም ትራኦሬ መንግስት በምዕራባውያን ሀገራት መካከል ቅሬታ ሊፈጥሩ የሚችሉ የፖሊሲ ለውጦችን ተግባራዊ አድርጓል። እነዚህ ለውጦች በዋነኝነት የሚያጠነጥኑት በጸጥታ፣ በዓለም አቀፍ ግንኙነቶችና በኢኮኖሚያዊ ስትራቴጂዎች ላይ ነው። እነዚህን እስኪ በዝርዝር እንመልከት። አንደኛ፣ የደህንነት ፖሊሲ ቁልፍ ለውጥ ከምዕራባውያን ወታደራዊ እርዳታ ለምሳሌ ከፈረንሳይ መውጣትና እንደ ዋግነር ግሩፕ ከሩሲያ ካሉ አካላት ጋር አጋርነት ማዘንበልን ያካትታል። ይህ ለውጥ የምዕራባውያን ሀገራትን የሚመለከት ነው።
ምክንያቱም በክልሉ የጸጥታ አርኪቴክቸር ላይ ያላቸውን ተጽዕኖ ስለሚቀንስና ቀጠናውን የበለጠ ሊያሳጣቸው ይችላል። ሁለተኛ፣ ዓለም አቀፍ ግንኙነት። የትራኦሬ መንግስት ራሱን ከተመሰረተው የምዕራባውያን አጋሮቹ ራሱን የማራቅ ዝንባሌ አሳይቷል። እንደ ሩሲያና ቻይና ካሉ ሀገራት ጋር የጠበቀ ግንኙነት እንዲኖር አድርጓል። ይህ ማስተካከያ በዲፕሎማሲያዊ ግንኙነቶች፣ በእርዳታ ስምምነቶችና በምዕራባውያን አጠቃላይ ተጽዕኖ ላይ ተጽዕኖ ያደርጋል። ይህም በተለያዩ የውጭ ፖሊሲ አመለካከቶች የተነሳ ግጭት ይፈጥራል ብለው ምዕራባውያን እየተናገሩ ነው። ሶስተኛው የኢኮኖሚ ፖሊሲ ነው። ምዕራባውያን እንደ ልባቸው ተቆጣጥረውት የነበረን ምዕራባውያን ላልሆኑት ባለሀብቶች ተመራጭ ስላደረገ በዚህም ምዕራባውያን ስጋት አድሯቸዋል። ይህም የምዕራባውያን ኩባንያዎችን አሉታዊ ተጽዕኖ ሊያሳድር ይችላል። በተጨማሪም ለምዕራባውያን ኩባንያዎች በቡርኪና ፋሶ ውስጥ ምቹ ያልሆነ የንግድ ሁኔታ በመኖሩ ምክንያት እንዲህ ያሉ ድርጊቶች ወደ ዲፕሎማሲያዊ ጫናዎች ሊመሩ ይችላሉ። የትራኦሬ መንግስት ጥረት ቢያደርግም ቡርኪና ፋሶ አሁንም ትልቅ ፈተናዎች ከፊቷ ይጠብቃታል። የታጠቁ ቡድኖች ጥቃት እየሰነዘሩ ማህበረሰቦችን በማፈናቀላቸው የጸጥታ ሁኔታ አሁንም አሳሳቢ ነው። በግጭቱ ኢኮኖሚያዊ ክፉኛ ተጎድቷል። ድህነትና ስራ አጥነት እየጨመረ ነው። በሚሊዮን የሚቆጠሩ ሰዎች እርዳታ የሚያስፈልጋቸው ሰብአዊ ሁኔታም አሳሳቢ ነው። የትራኦሬ አመራር የሀገሪቱን ችግሮች ለመቅረፍ ባሳዩት ቁርጠኝነትና የጸጥታ ሁኔታን ወደ ነበረበት ለመመለስ ባደረገው ጥረት በአንዳንዶች ተመስግነዋል። ነገር ግን ሀሳብን በነጻነት የመግለጽ መብት ላይ ገደብና ወታደራዊ ኃይል መጠቀምን ጨምሮ በሚጠቀምባቸው ዘዴዎች ላይም ወቀሳ ገጥሞታል። ቡርኪና ፋሶ በታሪኳ ውስጥ ይህን ወሳኝ ወቅት ስትጓዝ መጪው ጊዜ በእርግጠኝነት ለመናገር ይከብዳል። ትራኦሬ የገባውን ቃል በመፈጸም በሀገሪቱ ዘላቂ ሰላምና መረጋጋት ማምጣት ይችል ይሆን? የቡርኪናብን ሕዝብ አንድ አድርጎ የበለጠ የበለጸገና ፍትሃዊ ማህበረሰብ ለመገንባት ይችል ይሆን? ጊዜ ብቻ ነው ይህን ጥያቄ የሚፈታልን። ነገር ግን አንድ ነገር ግልጽ ነው። በትራኦሬና በአስተዳደሩ የተደረጉት ውሳኔዎች በሚሊዮኖች በሚቆጠሩ ቡርኪናውያን ሕይወት ላይ ለቀጣይ ትውልዶች ትልቅ ተጽዕኖ ይኖረዋል።